ሰላም ጤና ይስጥልን። ከሪያሊቲ ሚዲያ የዕለቱን መረጃዎች ይዘን ቀርበናል። ከዚህ ቀጥሎ በዝርዝር እናቀርብላችኋለን። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ አገር በሐዘን ላይ በሆነበት ወቅት አርቲስት ገነት ንጋቱ በዩቲዩብ ገጹ ያደረገችው የቀጥታ ስርጭት ከፍተኛ ሕዝባዊ ቁጣና የሙያ ትችትን አስነሳ። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሐዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹን እና ወዳጆቹን በስልክ እያነጋገረች ንግግራቸውን በቀጥታ ለህዝብ በማሰራጨቷ ነው ኢስነ ምግባራዊ ተብሎ የተወገዘው። በዚህ የቀጥታ ስርጭት ላይ ከተደወላቸው እና ድምፃቸው ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌ ይገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት በከባድ ሐዘን ውስጥ ሳለ ነበር ስልኩ የተደወለለት። ጉዳዩን አስመልክቶ በፌስቡክ ላይ አቤል ገብረ ኪዳን ለቀረበ የወቀሳ ጽሑፍ በሰጠው ቀጥተኛ ምላሽ ኮሜዲያን ደረጀ ኃይሌ በድርጊቱ መደንገጡንና ማዘኑን ገልጿል። እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሐዘን ውስጥ ሆኜ ያዋራኋት ያለው ደረጀ ድርጊቱን በጠንካራ ቃላት አውግዞታል። ገነትን ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ሲልም ደረጀ ገልጿታል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና የስነ ምግባር ጥሰቶች እየተተቸ ይገኛል። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው። ገነት ግን በሐዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና የቀጥታ ስርጭት ላይ መሆናቸውን ሳትነግር ለግል የዩቲዩብ ይዘት ማሟያነት ወይም ኮንተንት ተጠቅማባቸዋለች የሚል ወቀሳ ቀርቦባታል። ሁለተኛው የሟች ክብርና የሕክምና ሚስጥር ነው። አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታ እና አሟሟት የዘረዘረችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምናው ሚስጥሮችን ያለ ቤተሰብ ይሁንታ ያወጣ ነው በሚል ተተችቷል። ብዙዎች በማህበራዊ ሚዲያ ላይ ባሰፈሩት አስተያየት አርቲስቷ ልታደርግ ይገባት የነበረው በስልክ የዩቲዩብ ቪዲዮ ከመስራት ይልቅ በቦታው ተገኝቶ ለቤተሰብና ለወዳጅ ሐዘን መድረስ እንደነበር በመግለጽ የሰሩት ስራ ከወዳጅ ሐዘን ይልቅ የዩቲዩብ ተመልካቾች ቁጥር ያስቀደመ ነው ሲል ድርጊቱን አውግዞታል። ከአርቲስት ነጻነት ወርቅነህ ዜና ሳንወጣ በሌላ ዜና ደግሞ የመላው ኢትዮጵያውያንን ልብ በሰበረውና በድንገት በተሰማው የአርቲስት ነጻነት ወርቅነህ ህልፈት አንጋፋዋ ተዋናይት መሰረት መብራቴ እጅግ መረበሽና ጥልቅ ሐዘን ውስጥ መውደቋን ገለጸች። ተዋናይት መሰረት ይህንን አስደንጋጭ ዜና የሰማችው ለስራ ጉዳይ ወደ ውጭ ሀገር ተጉዛ በመዳረሻዋ ላይ እንደነበር አስታውቃለች። ሁኔታውን እንዴት ያለ ዱብዳ ነው ስትል የገለጸችው መሰረት ዜናውን የሰማችበት መንገድ ስሜቷን በእጅጉ እንደጎዳው አልሸሸገችም። አርቲስቷ እንዳለችው ለጉዳዩ ወደ ሀገር ተጉዛ አውሮፕላን ማረፊያ እንደደረሰች የአውሮፕላን አስተናጋጆች ሆስቴሶች ዜናውን አርድተዋታል። በአጋጣሚ ለጉዳዩ ወደ አንድ ሀገር የተጓዝኩ በመዳረሻዬ ሆስቴሶቹ ነበሩ ይህንን መርዶ ያረዱኝ ብላለች አርቲስት መሰረት መብራቴ። እንዲህ ያለ መልኩ የወዳጅን ህልፈት መስማት እጅግ ልብ ይሰብራል ስትል መሰረት መብራቴ የገጠማትን ድንጋጤና የልብ ስብራት ተናግራለች። ምን እንደምል እንኳን ግራ ይገባል በማለትም የሐዘን ክብደቱን ገልጻለች። ፍሬሽማን የተባለውን ተወዳጅ ቲያትር ከተወዳጁ አርቲስት ጋር በአሜሪካ የተለያዩ ግዛቶች ሚኔሶታ፣ ዋሽንግተን ዲሲ፣ ሲያትል፣ አትላንታ፣ ዳላስ ወዘተ የሰራችው አርቲስት መሰረት መብራቱ ለሱ ያላትን ክብር ስትገልጽ ነጻነት ወርቅነህ በኪነ ጥበብ ስራዎቹ በማይጠገበው ቀልድና ጨዋታው እንዲሁም በቁም ነገሩ በዚህ ህዝብ ዘንድ ሲታወስ እንደሚኖር ምስክርነቷን ሰጥታለች። በመጨረሻም የቅዱሳን አምላክ ነፍስን በእቅፉ ያኑረው ስትል የተሰናበተች ሲሆን ለቤተሰቦቹ እና ለወዳጅ ዘመዶቹ መጽናናትን ተመኝታለች። የአርቲስት ነጻነት ወርቅነህ ህልፈት ከተሰማ ወዲህ በሀገር ውስጥም ሆነ በውጭ ሀገር የሚገኙ የሙያ አጋሮቹ ሐዘናቸውን በተለያየ መንገድ እየገለጹ ይገኛል። የቀብር ስነ ስርዓቱም የፊታችኑ በቅድስት ሥላሴ ካቴድራል እንደሚፈጸም በዘሐበሻ ዜና ተጠቅሷል።
ከዚሁ ከነጻነት ወርቅነህ ህልፈተ ዜና ጋር በተያያዘ አርቲስት ሀና ዮሐንስ ዜና እረፍቱን እንደሰማች ጎረቤቶቼ አብዳለች እንዳይሉኝ መኪና ውስጥ ገብቼ ጮህ ብላለች። ስደትና የባዕድ አገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግንና የሙያ ጋርን መርዶ በሩቅ ሆኖ መስማት እጥፍ ድርብ ነው። ይህ ሆኖ በአርቲስት ሀና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሐዘኑን ማስተናገድ ከባድ ሆኖባት በምትኖርበት የባዕድ አገር ሐዘንን እንደ አገር ቤት ጮሆ ማውጣት ደረት እየደቁ ማልቀስ አይቻልም። የውጭው ዓለም ጠጥታ ለሐዘንተኛ አይመችም ብላለች። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በዓይነ ህሊናችን ትስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪና ውስጥ ገብቼ ጮሁኝ፣ አለቀስኩ፣ ከመሬ ጋር ታገልኩ፣ ሐዘኔ ግን አልወጣልኝም አለች። ይህ የመኪና ውስጥ ብቸኛ ጩኸት ነጻነት ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በሥራ አጋርነት ብቻ አይደለም። እሱ ለእሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጭ ነበረ። ሐዘኗ አልወጣ ሲላትም ትዝታ ወደኋላ ወሰዳት። እነዚያ በጋራ ያሳለፈቻቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የጠጡት በመድረክና በፊልም ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ። ነፂ ወንድሜ፣ ነፂ የሥራ ባልደረባዬ ባዕድ አገር ሆኖ የወዳጅን ሐዘን መስማት ለካስ እንዲህ ከባድ ነው ስትል የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነውን ሐዘን ለፈጣሪ በመስጠት ለልብ ወዳጅ የመጨረሻ የሽኝት ቃሏን በምርቃት ቋጭታለች። እንግዲህስ ምን እላለሁ? ያሳደገህ የምትወደውና የሚወድህ ቅዱስ ራሔል በክንፎቹ ይቀበልህ። የአርቲስት ሀና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያንን የጋራ ስሜት ማሳያ ሆኖ አልፏል። የነጻነት ወርቅነህ መልካምነትና ቀልዶች ግን በሀናና በአድናቆቹ ልብ ውስጥ ለዘላለም ታትመው ይኖራሉ። ለዛሬ ያዘጋጀነው መረጃ ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረግን እያስታወስናችሁ እዚህ ላይ እንሰናበታችኋለን። መልካም ጊዜ